ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ከዚህ በፊት እንደምታስታውሱት ኮምፒውተር ላይ ፊርማችንን እንዴት ማስገባት እንደምንችል ቪዲዮዎች ሰርቼላችሁ ነበረ። የተለያዩ አማራጮችንም ስለጠየቃችሁኝ በዛሬ ቪዲዮ ደግሞ ፊርማ የምናስገባባቸው ወደ 4 የሚጠጉ መንገዶችን አሳያችኋለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ በማድረግ ብትጀምሩ ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅጥሎ ይደርሳችኋል። በተጨማሪም ቤዚክ ኮምፒውተር ወይም መሰረታዊ ኮምፒውተር፣ ኤክሴል፣ ፓወርፖይንት እንደዚሁም ማይክሮሶፍት ወርድ የምትፈልጉ እዚህ ጋር የምትመለከቱት የቴሌግራም አድራሻ ያለ ይሄን ነክታችሁ ገብታችሁ ቴሌግራም ላይ ልታዋሩኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ ማይክሮሶፍት ወርድ ላይ ላስገባና ላሳያችሁ። እዚህ ጋር ልብ የምትሉት ምንድነው? ለምሳሌ አራቱንም ከሰራም በኋላ ሁልጊዜ መስራት አይጠበቅባችሁም። አንዴ ሴቭ ታደርጉትና ዛሬ የሰራችሁትን እስከ መጨረሻው መጠቀም ትችላላችሁ ማለት ነው። ቀለል ካለው ስንጀምር አሁን የመጀመሪያው ምንድነው? ከላይ ድሮ የሚል አለ። ድሮ የሚለውን ትነካላችሁ። ምናልባት ግን እናንተ ጋር ፊት ለፊት ላይ ድሮ የማይመጣላችሁ ከሆነ ባዶ ቦታ ላይ እዚህ ከላይ አካባቢ ትመጡና ራይት ክሊክ ትነካላችሁ። እዚህ ጋር ከስተማይዝ ዘ ሪበን የሚል አለ። ይሄን ትነካላችሁ። እንደ አማራጭ ደግሞ እዚህ ጋር ቀስት ነገር አለ። እሱንም ስነኩ ቀጥታ ወደዚህ ያመጣችኋል። ከዛ በኋላ ሞር ኮማንድ ብላችሁ መግባት ይቻላል። ከዛ ወደዚህ ከመጣችሁ በኋላ ይሄኛውን ከስተማይዝ ሪበን ትሉታላችሁ። ከዛ እዚህ ድሮ የሚል ከሌለ ወደዚህ ትወስዳላችሁ ማለት ነው። እንደምታዩት አሁን እዚህ ጋር ብመጣ ድሮ ፊት ለፊት ላይ እዚህ ጋር ይገኛል። ምሳሌ ይሄ ከሆነ ክሊክ ታደርጉትና አድ ስትሉት ድሮ የሚለው በቀጥታ ይገባል ማለት ነው። ስለዚህ አሁን ድሮ የሚለው ልካው። ከዛ እዚህ ጋር የተለያዩ መሳያ መንገዶች አሉ። ጥቁሩን መጠቀም እንችላለን። ከዛ ቀስቱን ስነኩ ደግሞ የስራሱን ሳይዝ መምረጥ ወይም የእስክሪብቶን ይቻላል። ለምሳሌ እዚህ ጋር ይሄኛውን ባረገው ትንሽ ተለቅ ያለ ነው የምፈርመው። ከዛ ለምሳሌ እዚህ ጋር ከሆነ ፊርማዬን በማውዝ ተጠቅሜ ወይም ደግሞ ተችፓዱን ተጠቅማችሁ መስራት ይቻላል። ቀለል ያለ ፊርማ ካላችሁ ማለት ነው። ለምሳሌ እንደዚህ ያደረኩት ቲፕም ነግራችኋለሁ። ለምሳሌ ከተበታተነባችሁ የምትቸገሩ ከሆነ አሁን እንደዚህ አድርጌ በአንዴ እንደዚህ መፈረም ይቻላል። ከዛ ግን የምንቸገርበት ጉዳይ ምንድነው? ለምሳሌ ይሄንን ማንቀሳቀስ ስትፈልጉ እዚህ ጋር ልምጣና ሙቭ የምትላለች ወይም ድሮን ከነካችሁ በኋላ ሙቭ ማድረጊያዋ ማለት ነው። አሁን ስታንቀሳቀሱት እጃችሁን አቋርጣችሁ ከሳላችሁ ለየብቻ እንደዚህ ተበታትነው ነው የሚሄዱባችሁ። እንደምታዩት አንድ ላይ እየሄዱልኝ አይደለም ማለት ነው። ስለዚህ ያላችሁ ምርጫ ሁለት ነው። አንደኛ ይሄ ሙሉ ላጥፋውና አንደኛው ሳታቋርጡ ለመሳል መሞከር ነው። ለምሳሌ እንደዚህ አድርጌ ብፈርም ይሄውን አንድ ነው፣ እንደ አንድ ነው የሚንቀሳቀሰው። እዚህ ጋር መጥቻው እንደዚህ ላንቀሳቀሰው እችላለሁ ማለት ነው። ነገር ግን ይሄ ሊከብድ ስለሚችል እየቆራረጣችሁ ረጋ ብላችሁ መሳል ይቻላል። ለምሳሌ ፊርማዬን ልፈርመው። እንደምታዩት እያቆራረጥኩ ነው። ከዛ እንደዚህ ያደርጋለሁ። አሁንም ማነሳና ደግሞ እዚህ ጋር አደርጋለሁ ማለት ነው። አሁን ተቆራርጧል። ግሩፕ ላረጋቸው ነው እነዚህ። ስለዚህ ምን አደርጋለሁ? ሙቭ ማድረጊያውን ልንኩት ወይም ስኬፕ መንካት ይቻላል። ይሄንን ክሊክ እያደረጋችሁ ኮንትሮልን ትጫኑና ሁሉንም ትመርጣላችሁ ማለት ነው። የሚቀር ነገር መኖር የለበትም። እዚህ ጋር ለምሳሌ ይሄ ያለ አሁን እንደምታዩት ኮንትሮልን ተጭኜ ሁሉንም መርጫቸዋለሁ። ባንቀሳቀሰውን አብረው ነው የሚንቀሳቀሱት። ነገር ግን ግሩፕ ማድረግ ይኖርብናል። ግሩፕ ለማድረግ ላው ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ ግሩፕ ይላል። በዚሁ አቅጣጫ መጣችሁ ግሩፕ የሚለውን መንካት ነው። አሁን እንደ አንድ ግሩፕ ነው የሚቆጠሩት፣ አንድ ላይ ነው የሚንቀሳቀሱት ማለት ነው። ለምሳሌ እንደዚህ ላድርገው። ሳይዙን ከፍና ዝቅ ማድረግ ይቻላል እንዳስፈላጊነቱ። ሼፑ ግን እንዳይበላሽባችሁ ለምሳሌ ይሄን ብነኩት እንደዚህ ይጣመማል ማለት ነው። እንደምታዩት የተሻለው አማራጭ ምንድነው? ከኪቦርድ ላይ ሺፍትን ትነካላችሁ። ከዛ በኋላ ፐርፌክት ሆኖ በሁሉም አንግል እኩል ነው የሚመጣው። እንደምታዩት ምንም ላጣመም ብትሉትም አይጣመምም ማለት ነው። ከዛ አሁን የምትፈልጉት ቦታ ጋር ይሄን ፊርማ ማስቀመጥ ትችላላችሁ። ለሌላ ጊዜ ማግኘት ከፈለጋችሁ ደግሞ ሴቭ ታደርጉታላችሁ ማለት ነው። ከዛ ኮፒ እያደረጋችሁ የተለያየ ቦታ መጠቀም ይቻላል። ለምሳሌ ኮንትሮል ሲ ወይም ራይት ክሊክ ልንካና ኮፒ ላድርገው። ሌላ አሁን ትክክለኛ ጽሁፎቼ ላይ ማስገባት ከፈለጉ ለምሳሌ ቤዚክ ኮምፒውተር እዚህ ጋር የምትመለከቱት አለ። ልክፈተውና ተከፈተ። ለምሳሌ እዚህ ጋር ፊርማውን ላስገባ ፈልጌያለሁ። ክሊክ አደረግና ኮንትሮል ቪ ወይም ራይት ክሊክ ነክቼ ፔስት ሳደርግ ፊርማው በዚህ መንገድ በጣም በቀላሉ መግባት ችሏል ማለት ነው። በዚሁ አጋጣሚ ግን ከለሩን መቀየር ይቻላል። እንደምታዩቸው ሌሎች መፈረሚያ ከለሮችም አሉ። እነሱንም እየተጠቀማችሁ መፈረም ይቻላል ማለት ነው። ይህን ካየን አሁን ደግሞ ወደ ሁለተኛው እንሄድ። ሁለተኛው ደግሞ ማንኛውም ብሮዘር ላይ ሄዳችሁ ካንቫ ብላችሁ ጽፋላችሁ ማለት ነው። ከዛ በቀጥታ ወደ ካንቫ ይወስዳችኋል። የመጀመሪያችሁ ከሆነ የኢሜል አድራሻ ይጠይቃችኋል። ኢሜላችሁን ታስገባላችሁ። ከዛ እንደምታዩት በቀጥታ ወደዚህ አምጥቶኛል ማለት ነው። እዚህ ከመጣችሁ በኋላ ሲግኒቸር የሚል ካለ ትመርጣላችሁ። ከሌለ ግን ሰርች ማድረግ ይቻላል። እዚህ ጋር እንምጣና ሲግኒቸር ብለን እንጻፍለት ወይም መጻፍ ስትጀምሩም ይመጣል። ይሄውና ሲግኒቸር እንክፈተው። እንደምታዩቸው እኔ ከዚህ በፊት የሞከርኳቸው ናቸው እዚህ ጋር የምትመለከቷቸው።
አሁን ዝቅ ላድርግና የተለያዩ ቴምፕሌቶችን ላምጣ። የእናንተ ያልሆንም ማምጣት ይቻላል ማለት ነው። ለምሳሌ እዚህ ጋር የምትመለከቱት ፕሮ የሚሉት እነዚህ የሚያስከፍሉ ናቸው። ነፃዎቹን መምረጥ ትችላላችሁ። ለምሳሌ እዚህ ጋር የምታዩት አለ። ክሊክ አደረኩበት። አሁን እዚህ ጋር በስማቸውን የተፈረሙ ማለት ነው። ይህንን እላው ላይ ከስተም ለማድረግ ከፈለጋችሁ ትነኩትና ወደዚህ ሲያመጣችሁ ስማችሁን መጻፍ ትችላላችሁ። አሁን ይሄኛው ዳሪያ ይላል። ለምሳሌ እላው ላይ ደብል ክሊክ ላድርግበትና ቴክስቱን ልቀይረው። ሙሉን ቴክስት ብቀይረው አሁን በስሜ ይፈርምልኛል። ለምሳሌ ኤዲ በሚለው ከፈለኩኝ ኤዲ ብዬ ጽፋለሁ፣ ወይም ደግሞ አድናቆት ሊሆን ይችላል። ይሄ ግን የራሳችሁን ፊርማ ቀጥታ ላታገኙት ትችላላችሁ ማለት ነው። በስም ብቻ ከሆነ ራሳችሁ ማኑዋሊ መፈረምም ይቻላል። እሱን ለማድረግ ይሄን ዲሌት እናድርገው። ከዛ እዚህ ጋር ቱልስ የሚል አለ። ቱልስን እንንካ። የተለያዩ የእስራስ አይነቶች ወይም የእስክሪብቶ አይነቶች አሉ። ይሄን እንንካ። ከለሩን ከዛ ከፈለጋችሁ ትቀይራላችሁ። ቀይ ነው አሁን። ጥቁር ከሆነ የፈለጋችሁ ጥቁር። ከዛ ቅድም ልክ ማይክሮሶፍት ወርድ ላይ እንዳደረግነው ሴቭ እንትን ማድረግ ማለት ነው። እዚህ ጋር ድሮ ታደርጋላችሁ ማውዛችሁን ተጠቅማችሁ። ለምሳሌ እንደዚህ ያደረኩት እንደዚህ ማለት ነው። አሁንም እዚህ ጋር በአንዴ ለመሳል መቸገር የለባችሁ። ቀስ እያላችሁ መስራትም ይቻላል። ስለዚህ እሱን ደግሞ ላጥፋውና ላሳያችሁ። ስኬፕ ልበለውና ይሄን ነገር ዲሌት ላድርገው። እንደ አዲስ ነው መስራት የፈለኩት። ቀስ ብዬ ልሰራው ስለፈለኩ ነው። መሳያው ደግሞ በጣም ከወፈረ እዚህ ጋር ላይን አለላችሁ። ሴቲንግ የሚለውን ነካችሁ ዌይቱን ቀነስ ማድረግ ይቻላል። የተወሰነ እንደዚህ ማለት ከዛውን ልፈርም። የተወሰነ ግን ከፍ ባረጋት የተሻለ ይታያል። እንደዚህ ሆነ ማለት ነው። እንዳልኳችሁ እነዚህ የመጀመሪያ አማራጮች አይደሉም። ሌሎች ሁለት መንገዶችም አሉ። እነሱን ማሳያችኋለሁ። ይሄን እንደ አማራጭ እንድትይዙት ነው። በዚህ ከተስማማችሁ ከዛ ሼር የሚለው ጋር ትመጣላችሁ። ከዛ ዳውንሎድ የሚል አለ። ዳውንሎድን መንካት ነው። እዚህ ጋር ልምጣና ዳውንሎድ ልበለው። ፒኤንጂ ነው እንደምታዩት ፎርማቱ። ዳውንሎድ እያደረገው ነው። ጨረሰ። ይኸውና እንክፈተው። አሁን የፈረምነው ይኸውና ማለት ነው እንደምታዩት። ከዛ ለምሳሌ ወርድ ላይ ከፈለጋችሁ ጎትታችሁ መውሰድ ይቻላል ወደ ፈለጋችሁት ቦታ። ለምሳሌ ማይክሮሶፍት ወርድ ላይ ላመጣው ከፈለኩ እዚያም ትችለቀዋለሁ፣ ይገባል ማለት ነው። እንደምታዩት ገብቷል። ሳይዙን ከዛ እዚህ ጋር መታችሁ አሁንም እንደዚህ መቀየር ትችላላችሁ። ባዶ ቦታ ላይ ልናስገባው እንችላለን። እንትን ላይ እየደረኩት ስለሆነ ነው። እንደምታዩት በዚህ መልክ ፊርማ ማምጣት ይቻላል። ይሄ ሁለተኛው አማራጭ ነው። ሶስተኛው አማራጭ ደግሞ ምንድነው? አሁንም አዲስ ልክፈትና ባዶ ቦታ ላይ እንስራ። መጀመሪያ ፊርማችሁን ፈርማችሁ ታስቀምጣላችሁ በወረቀት በእስክሪብቶ ማለት ነው። ከዛ እሱን በስልካችሁ ፎቶ ታነሱና ወደ ኮምፒውተራችሁ ትልኩታላችሁ። ለምሳሌ ላሳያችሁ። እኔ አንስቼ ያስቀመጥኩት ነበረ። እሱን ለማምጣት እዚህ ጋር ኢንሰርት ልበል። ከዛ ፒክቸር የሚል አለ። ዚስ ዲቫይስ ብላችሁ ቀጥታ ወደ ዲቫይሳችሁ ትሄዳላችሁ። ዴስክቶፕ ላይ ነበር ያስቀመጥኩት። ዴስክቶፕ ልንካ። ይሄውና ማይ ሲግኒቸር ይላል ማለት ነው። ስለዚህ ፎቶ አንስታችሁ ወደ ኮምፒውተራችሁ መላክ ነው። እንደምታዩት የተነሳ ፎቶ ነው በእስክሪብቶ የተጻፈ ማለት ነው። ለቁጥጥር እንዲመቸን ይሄኛውን ወደ ላይ እናድርገውና ወይም እዚህ ጋር እንትን ልንለው እንችላለን። ከዛ በኋላ ለቁጥጥር እንዲመቻችሁ ይሄንን ኢንፍሮንት ማለት ይቻላል። እዚህ ጋር ካሉ ውስጥ አንዱን መጠቀም ትችላላችሁ ማለት ነው። ሳይዙን እንቀንሰው እንዲታየን። አላስፈላጊ ፓርቶችን ደግሞ ቆርጠን ማውጣት እንችላለን ማለት ነው። ስለዚህ እንደተመረጠ ክሮፕ የሚለው ጋር ትሄዱና በዚህኛው ማለት ነው እዚህ ጋር ይዛችሁ እንደዚህ እኩል በኩል መቁረጥ ይቻላል። ዙሪያውን እንደዚህም እያደረጋችሁ ትርፍ ነገሩን ብቻ ለማውጣት ነው ዋና ዓላማው። እዚህ ጋር ልምጣና እንደዚህ ልቁረጣት። አሁን ተስማምቻለሁ። ባዶ ቦታ ላይ ክሊክ ሳደርግ ይቆረጣል። ፊርማው በዚህ መልክ ተቀመጠልን። ከዛ ይሄንን እንቀይረዋለን ማለት ነው ነጭ እንዲሆንልን። ስለዚህ ምን እናድርግ? ወይም ደግሞ ላይ ትንሽ እንትን እንዲኖረው ክሊክ እናድርግበት። ከዛ ፒክቸር ፎርማት እዚህ ጋር እንደምታዩት ከለር የሚል አለ። ከለሩን እንቀይረዋለን ማለት ነው ፊርማ እንዲመስልልን። እዚህ ጋር ድምቅ ያለ ነገር አለ የምታዩት ብላክ ኤንድ ዋይት ማለት ነው። ይሄን ብታረጉት በጣም የተሻለ ውጤት ታገኛላችሁ። ስለዚህ እዚህ ላይ ክሊክ ማድረግ እንደዚህ አይነት ነገር ሆኗል። አሁን ጥሩ ይመስላል። ነገር ግን ለምሳሌ ባክግራውንዱን ቀይሬ ላሳያችሁ። ዲዛይን ከዛ እዚህ ጋር የባክግራውንድ ከለር ብንቀይር እንደምታዩት ከጀርባው ነጭ ነገር ይታያል፣ አልጠፋም ማለት ነው ባክግራውንዱ። ስለዚህ ምን እናደርጋለን? ላው ላይ ክሊክ እናደርግና ፒክቸር ፎርማት ከዛ እዚህ ጋር ሪሙቭ ባክግራውንድ ይላል። እዚህ ጋር እንደምታዩት ይጠፋል ማለት ነው። አሁን እነዚህ ከለሮች ፐርፕል ነገሩ እንዳለ የሚጠፋ ነው። ነገር ግን እዚህ ጋር ፊርማዬን እንደምታዩት ሊያጠፋብኝ ትንሽ ጠጋ አድርገው እንዲታየን ጎላ ባረገው በደንብ ታዩታላችሁ። አሁን እነዚህ ጠፊ ናቸው ማለት ነው። እንዲጠፉ የማትፈልጉትን ማስቀረት ይቻላል። ስለዚህ እዚህ ጋር ትመጡና ማርክ ኤሪያስ ቱ ኪፕ ወይም እንዲቀመጡ የምትፈልጉትን ምረጡ ማለት ነው። ክሊክ እናድርግና
ይሄ ላይን አሁን እንዲመረጥ ፈልጋለሁ። ክሊክ አደርጋለሁ። ድምቅ አለ እንደምታዩት አይጠፋም ማለት ነው። እዚህ ጋርም ይሄ ሊቆርጥብኝ ነው። እንደዚህ ያደርግለታለሁ። እያያችሁ ሊቆረጥ ያለ ነገር ካለ ታስገባላችሁ። የተረሳና መጥፋት ያለበት ነገር ካለ ደግሞ ለምሳሌ ነጭ ነጭ አለ የምታዩት እዚህ ጋር እሱን ለማጥፋት ማርክ ኤሪያስ ቱ ሪሙቭ ወይም መጥፋት ያለበት ብለን ደግሞ እንምረጥለን። ካልታየን አሁንም ይሄንን ጎላ ማድረግ ይቻላል። ከዛ ዝቅ እናድርገው። እነዚህ ነጭ ነጭ ነገሮች አያስፈልጉኝም ማለት ነው። ክሊክ አደርጋለሁ። አሁን ይጠፋሉ። አሁን ፐርፕል ሆነ ማለት ይጠፋል ማለት ነው። ክሊክ ማድረግ ብቻ ነው የሚጠበቅባችሁ እየሄዳችሁ ነው ላይ። አሁን አብዛኛውን ነገሩን አስተካክለነዋል። ከዛ በኋላ እንዲጠፋ ኪፕ ቼንጅ ትሉታላችሁ። አሁን ፊርማችን እንደዚህ ሆኗል ማለት ነው። አሁንም ግን ሺፍትን መጫን ይቻላል በሁሉም አቅጣጫ እኩል እንዲያሳንሰው። ከዛ የፊርማ ማስቀመጫ ከፈለጋችሁ ማምጣት ይቻላል። ይሄ በጣም ቀላል ነው። እሱን ለማድረግ ከላይ ኢንሰርት የሚል አለ። ኢንሰርትን ትነካላችሁ። ከዛ በኋላ ሲግኒቸር ላይን ይላል። ይሄን ስትነኩ ላይን ያመጣላችኋል። መጀመሪያ ግን ስም ስጡኝ ይላል። ለምሳሌ ስማችሁን የድርጅታችሁን ስም ለምሳሌ እዚህ ጋር የራሴን ስም ልጻፍ፣ አድናቆት ክፍሌ። ከዛ እዚህ ጋር የስራ እንትናችሁ ማኔጀር ብዙ ነገር ልጽፉ ትችላላችሁ። እንደዚህ ሲዋልኩት ከዛ ኦኬ እለዋለሁ። እንደምታዩት ከላይ አስገብቶልናል። ነገር ግን ክሊክ ማድረግ የነበረብን ከስር ነው። ምክንያቱም እዚህ ከስር ነው ፊርማ የሚቀመጠው። ስለዚህ እዚህ አካባቢ ላስገባው። እንደምታዩት እዚህ ጋር ብልጭ ድርግም እያለች ነው። ኢንሰርት ላለው ከዛ ሲግኒቸር በድጋሚ ላስገባ ቅድም የጻፍኩትን ኦኬ ልበለው። እዚህ ጋር ዝግጁ ሆነ ፊርማዬን አሁን እዚህ ጋር ማስቀመጥ ይቻላል ማለት ነው። ስለዚህ ሳምፕል አድርጋትና እዚህ ጋር አምጥቼ ላው ላይ እንደዚህ ቁጭ አደርገዋለሁ። አልንቀሳቀስ እያለ ካስቸገራችሁ የኛውን ኢንፍሮንት ኦፍ የሚለው ላይ ታደርጉታላችሁ ማለት ነው። ከዛ ይህን ነገር አሁን ሌላ ቦታ የምፈልገው ከሆነ አንደኛ ኮፒ ማድረግ ይቻላል። ሁለተኛ ደግሞ ትመርጡታላችሁ በአጠቃላይ ይሄንን ማለት ነው። እንደዚህ ከመረጣችሁት በኋላ ኢንሰርት ትላላችሁ። ከዛ ኩዊክ ፓርት የሚል አለ። ኩዊክ ፓርትን ከነካችሁ በኋላ ሰሌክት ያደረኩትን ነገር አስቀምጥልኝ ልንለው ነው። ስለዚህ ሴቭ ሰሌክሽን ቱ ኩዊክ ፓርት እንለዋለን። ማን ብዬ ሴቭ ላድርገው ይላል። እንደዚህ ማይ ልበለው እንደ ስም እንዲመቼ ነው ለመያዝ። ከዛ እዚህ ጋር ኦኬ ልበል። ሌላም ነገር መጻፍ ይቻላል። ኦኬ እንበል። አሁን ከዛ ዝቅ እንበልና ደግሞ ለምሳሌ ሌላ ቦታ ከፈለኩት ኢንተር እያልኩ ውረድ። እዚህ ጋር አሁን ላስገባው ፈልጌያለሁ ወይም እዚህ ጋርም ሊሆን ይችላል። ምን ማድረግ ይቻላል በቀላሉ ኢንሰርት ከዛ እዚህ ጋር ኩዊክ ፓርት የሚል አለ። እሱን ስነካ እንደምታዩት ተቀምጦ ይገኛል። ክሊክ ሳደርግበት ወዲያው ይገባል። ሌላም ቦታ ላይ ስፈልግ እዚህ ጋር እየመጣው ኩዊክ ፓርት ጋር መንካት ብቻ የሚጠበቅብኝ ወዲያው ይገባል ማለት ነው። ስለዚህ ይሄ ሶስተኛው ማስገቢያ መንገድ ነው። አራተኛው ማስገቢያ ደግሞ መንገድ ምንድነው? በጥራት ነው የሚያስገባላችሁ። እሱም ፎቶሾፕን በመጠቀም በቀላሉ ማድረግ ይቻላል በሰከንዶች ውስጥ ማለት ነው። ለምሳሌ ፊርማው ይኸውና እዚህ ጋር የምታዩት ልክፈተው። እናንተ ኦፕን ብላችሁ ልታስገቡ ትችላላችሁ። ቅድም ፎቶ ያነሳ ነው እንጂ ምንም አዲስ ነገር የለውም ማለት ነው። ወይም ፋይል ኦፕን ብላችሁ ትገቡና ፎቶአችሁን ካስቀመጣችሁበት ቦታ ታመጣላችሁ። ከዛ ይሄንን ለማዘዝ እንዲመቸን ሬስትራይዝ እናደርገዋለን። አሁን ባክግራውንድ ነው የሚለው ክሊክ ሳደርገው ላየር ይሆናል። ይህን ካደረጋችሁ በኋላ አሁን ላየር ጋር ነው ያለው። ቻናል የሚለው ጋር ትመጣላችሁ። የተሻለ ሪዞሉሽን እንድታገኙ እዚህ ጋር ሬድ የሚለው ላይ ትነካላችሁ። ሬድ የሚለውን ከነካችሁ በኋላ ከላይ ኢሜጅ የሚል አለ። ኢሜጅ ጋር ትመጣላችሁ። በመቀጠል አጀስትመንት ይላል። በዚሁ አቅጣጫ ከርቭ ይላል ማለት ነው። ከርቭ የሚለውን ስትነኩ ቀጥታ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ አሁን ጥቁርና ነጩን እንትን ባላንስ እናደርገዋለን። እዚህ ጋር እንምጣና ከኪቦርድ ላይ አልትን ተጭናችሁ ወደዚህ ጎተት ታደርጋላችሁ። እንደዚህ ያደረኩት ነው እንደምታዩት። በተመሳሳይ ከዚህም የተወሰነ ሳብ ታደርጉታላችሁ። አሁን ይሄ ዓላማው ምንድነው? ለምሳሌ በነጭ ወረቀትና በጥቁሩ መካከል ያለውን መጉላት እያስተካከል ነው። ለውጡን ልታዩት ትችላላችሁ። እንዲህ ሲጠጋና ሲርቅ ራሱ እንደዚህ ባደረገው ፈዘዝ ያለ ነው። እንደዚህ ግን ጥቁረቱ እየደመቀ ይመጣል። ነጭ ደግሞ የወረቀቱን በዚህ ጋር እንደዚህ ባላንስ እያደረግ ነው እንመጣለን ማለት ነው። ከዛ በኋላ አሪፍ ሆኗል ብላችሁ ስታስቡ እዚህ ጋር ትመጡና ኦኬ ትላላችሁ። በመቀጠል እዚሁ ጋር ሬድ የሚለው ላይ አሁንም እንዳለን ነው ኮንትሮልን ትነካላችሁ ከኪቦርድ ላይ። ከዛ ክሊክ ታደርጉበታላችሁ። እንደምታዩት ነጩ ፓርት ብቻ ተመረጠ ማለት ነው። በኋላ ኢንቨርስ እንዲያደርገው ምን ታደርጋላችሁ? ኮንትሮል ሺፍት እና አይን ትነካላችሁ። እንደምታዩት የተመረጠው ነገር ተገለበጠ ማለት ነው። ይሄ ከሆነ በኋላ እዚህ ጋር ላየርስ የሚል አለ። ላየር ጋር ትመጣላችሁ። በመቀጠል እዚህ ጋር የአይን ምልክት አለች። ይሄን ስነኩ ይጠፋል እንደምታዩት ማለት ነው። ፊርማው ብቻ ነው ያለው። ከዛ እዚህ ጋር ትመጣላችሁ። ፊል ለማድረግ ይሄን ትነካላችሁ። ከዛ ሶሊድ ከለር የሚለው ጋር ነው የምትመጡት። ብዙ አይነት ከለሮች ይመጣሉ። በፈለጋችሁት ከለር ማድረግ ይቻላል። እንዲህ ብታደርጉት ቀይ ይሆናል።
እኔ ግን አሁን ጥቁር ነው የምፈልገው። ስለዚህ ጥቁር አደርገዋለሁ። ከዛ ይሄንን ኦኬ ላለው ማለት ነው። ይህን ካደረጋችሁ በኋላ ትመርጡታላችሁ። እዚህ ጋር እንምጣና ይሄንን ሴቭ እናድርገው። ክሊክ አደረግኩኝ። ፋይል ከዛ ሴቭ እንበለው ወይም ሴቭ ኮፒ እንበለው እንደ አዲስ እንትን እናድርገው። እንደዚህ ቱ ብዬ ሴቭ ላድርገው እንደ ምሳሌ ነው። እዚህ ጋር እንምጣና ከዛ ፒኤንጂ እንመርጥለታለን። እንደምታዩት ፒኤንጂ ይላል። ከዛ ሴቭ እናድርገው እዚህ ጋር ይሄንንም ኦኬ እንበለው። ከዛ ወጥተን ቼክ እናድርገው። መጀመሪያ ግን ምን ላይ እንዳደረኩት አንዴ እንትን ልበለውና ሴቭ የተደረገው ዴስክቶፕ ላይ ነው። ስለዚህ ዴስክቶፕ ላይ ሄጄ ማየት እችላለሁ ማለት ነው። እንደምታዩት ይኸውና ማለት ነው የሰራ ነው። ይሄ ከዚህ በፊት የሰራሁት ነው። ከዛ ለምሳሌ አሁን የሰራ ነው ማይክሮሶፍት ወርድ ላይ ላምጣው። እዚህ ጋር አንደኛ ጎትተን ማምጣት እንችላለን። ይኸውና ባዶ ላይ እዚህኛው ላይ ላስገባው። እዚህ ጋር ብለቀውን ይገባል። ሳይዙን አሁን እንደፈለግኩ አድጀስት ማድረግ እችላለሁ። ስለዚህ ከአሁን በኋላ ፊርማ ሲያስፈልገኝ እንደ አዲስ ምንም መስራት አይጠበቅብኝም። ይሄንን በቀላሉ መጠቀም ይቻላል። በተጨማሪም እንደ ፒክቸርም ማስገባት ይቻላል። ለምሳሌ ይሄን ላጥፋውና ኢንሰርት ከዛ ፒክቸር ዲስ ዲቫይስ ዴስክቶፕ ላይ ነበር ያስቀመጥነው 2 ቁጥር ብለን ማለት ነው። ኢንሰርት ልበለው። እንደምታዩት በቀጥታ ይገባል። ስለዚህ ከአሁን በኋላ ለፊርማ ሌላ ነገር አትሉም። ሴቭ ያደርጋችኋትን ብቻ በቀጥታ መጠቀም ትችላላችሁ። ሳይዙን በፈለጋችሁት እንትን እያስተካከላችሁ ማለት ነው። አሁን እዚህ ጋር የሰራችሁትን ለማይክሮሶፍት ወርድ ብቻ ሳይሆን ለማንኛውም ዶክመንት፣ ለኤክሴል፣ ለፓወርፖይንት ለሚጻፉ ነገሮች እንዳለ እየወሰዳችሁም መጠቀም ይቻላል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።